ስለምትኖሩበት የሕይወት ሥርዓት፣ ስለ ልጆቻችሁ፣ ስለ አገልግሎታችን ምንድነው ጌታ እየተናገረ ያለው? ዛሬም እግዚአብሔር ወደ ልባችሁ ድምፅ ያመጣ። ከድምፅ ርቆ ሕይወት የለም። ከድምፅ ርቆ አገልግሎት የለም። የእግዚአብሔርን ድምፅ የማትሰማ ቤተ ክርስቲያን አሁን እርቅ ሆኗል። ሰውና እግዚአብሔር ታርቀዋል። የጥል መጋረጃ ተቀዷል። ግድግዳው ፈርሷል። አምላክ ሰው፣ ሰው አምላክ ሆኗል። አለመስማት ካንተ ላይ ዛሬ ተነሳ። አይምሮን ማገድ ያቃተው ክርስቲያን ፍጥረት የሚኖረው በእግዚአብሔር ድምፅ። መንፈሳዊ ዓለም ሰማይ የተሞላው በድምፅ ነው። ኢየሱስን የሚያወራልን የሚያብራራልን መጨረሻው ባለስልጣን እንደሆነ ታምናላችሁ? ወዳጆቼ እግዚአብሔርን ድምፅ መስማታችን የውሻ ሞት ከመሞት ይታደገናል። ትላንት ህልም የምታልሙ ራእይ የምታዩ ትላንት እግዚአብሔር የሚናገራችሁ ሰዎች ዛሬ ደግሞ እንዲህ አይነት ልምምዶች ከናንተ ርቀው መኖራችሁ በጤና ነው ወይ? እግዚአብሔር 24 ሰዓት 7 ቀን ይናገራል። የእግዚአብሔር ቃል የእግዚአብሔር ድምፅ ነው። ዛሬ ጌታ የሰጠን የዕለቱ ቃል ደግሞ የእግዚአብሔርን ድምፅ መስማት በሚል ነው ጥቂት ቆይታ የምናደርገው። ሁለት የመጽሐፍ ቅዱስ ጥቅሶችን እናነባለን። አንደኛው በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ ያለውን ቃል ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ሐዲስ ኪዳን ገጽ 88 ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው ይላል። ሁለተኛ የምናነበው ጥቅስ ደግሞ በዮሐንስ ወንጌል ምዕራፍ 10 ቁጥር 27 አጭር ቃል ነው። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል ይላል። እግዚአብሔር ይመስገን። ጌታ መልካም ነው። ዛሬ የእግዚአብሔርን ድምፅ መስማት በሚል ርዕስ ነው ጥቂት ቆይታ የምናደርገው። አምናለሁ ታተርፉበታላችሁ። እግዚአብሔር በአንድም በሌላም መንገድ ይናገራል። ሰው ግን አያስተውልም ተብሎ ተጽፏል። እግዚአብሔር ያልተናገረበት ዘመን የማይናገርበት ዘመን የለም። እግዚአብሔር ሕያው አምላክ ስለሆነ ይናገራል። እግዚአብሔር እኛ የሰው ልጆችን የሚያስከትለን በድምፁ ነው። ቆመን ባነበብነው የመጽሐፍ ቅዱስ ክፍል ውስጥ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል ብሏል ጌታችን። ብርሃን የሆነውን ጌታ ያመኑቱ የሚከተሉት በድምፁ አማካይነት ነው። ልክ ኪሩቤል ድምፁን ወደ ሰሙበት አቅጣጫ እንደሚበሩ እኛም አማኞች እግዚአብሔርን የምንከተለው በድምፁ አማካይነት ነው። ጌታን ለመከተል የጌታን ድምፅ ለይቶ ማወቅ እጅግ አስፈላጊ የሆነ ነገር ነው። አብዛኞቻችን መቼም በቻልነው መጠን እንደምንጸልይ ይታወቃል። መጸለይ መልካም ነገር ሆኖ ሳለ
የጸሎታችንን መልስ ደግሞ አለመስማት ሌላ ነገር ነው። ምናልባትም ትልቁ የአማኞች አደጋ ተብሎ የሚጠራው ከጸለዩ በኋላ መልስ ከተሞላው አምላክ የጸሎታቸውን መልስ በጊዜው አለመስማታቸው። ዛሬ ይህንን ትምህርት የምንማረው እኒህ አይነት ችግሮችን በእውነት ለመቅረፍ ነው። የምናመልከው አምላክ ዓይን ያለው የሚያይ፣ ጆሮ ያለው የሚሰማ፣ እጅ ያለው የሚዳስስ፣ እግር ያለው በወጀብና በአውሎ ንፋስ ውስጥ የሚራመድ ከሆነ በፊቱ ልመናና ጸሎት የሚያቀርቡ ልጆቹም እንደርሱ ሕያዋን ናቸው። ስለዚህ የጸሎታቸውን መልስ መስማት መቀበል አለባቸው። ይህ ልጅነት ያጎናጸፈን ዘላለማዊ መብታችን ከእግዚአብሔር ስለተወለድን እግዚአብሔር አባታችን ስለሆነ እኛም ልጆቹ ስለሆንን ስለዚህ እግዚአብሔርን አባ የማለት መብትና ስልጣን እንዳለን ሁሉ እሱ ልጆቼ ሲል መልሳችንን ሲነግረን ይህንን አጥርተን የመስማት የልጅነት ስልጣን አለን። ክብር ለእግዚአብሔር ይሁን። ምናልባት አንዳንዶቻችሁ ገና በትምህርቱ መግቢያ እኔ እግዚአብሔርን ለመስማት ብቁ ነኝ ወይ፣ እኔ ለዚህ የምበቃ ሰው ነኝ ወይ ብላችሁ የምትጠይቁ ከሆነ አሁኑኑ ሸክማችሁን እንድታራግፉና መንፈስ ቅዱስ አዎ የሚለውን ድምፅ እንድትሰሙ እነግራችኋለሁ። የከበደንን ሸክም አንከባለን። ከባርነት ወደ ልጅነት፣ ከጨለማ ስልጣን ወደ ፍቅሩ ልጅ መንግስት የፈለስን እኛ አባ ስንለው የሚሰማን፣ ልጆቼ ሲለን ደግሞ የምንሰማው የአባትና የልጅ ፍቅር የተገለጠብን ሰዎች መሆናችንን እንድናውቅ ያስፈልጋል። ልክ ጌታችን ኢየሱስ አባቴ እንደሚሰማኝ አውቃለሁ እንዳለ በዚሁ መንፈስ እናንተም እንደምትሰሙ አምናችሁ እንድትቀመጡ ነው። እንደምትሰሙ ብቻም አይደለም እንደምትሰሙም የምወደው ልጄ ባለ ጊዜ ያንን ድምፅ ያለምንም ከልካይ እንደሰማ አዎን እንዳለ እኛም እግዚአብሔር የሚናገረንን ድምፅ ኩልል አርገን እንድንሰማ ነው ትምህርቱ እየተሰጠ ያለ። ክብር ለእግዚአብሔር ይሁን። ዛሬ የጆሮ መከፈት ይሆናል። ዛሬ እግዚአብሔር እንዴት እንደሚናገር ግራ የሚገባው አንድ ሰው ልክ ሰው ከእንቅልፍ እንደሚነቃ ወይ ደግሞ በስካር ያለ ሰው የወይን ስካር እንደሚለቀው የሆነ ነገር ይለቃል። የእግዚአብሔርን ድምፅ እንሰማለን። ወዳጆች በመጽሐፍ ቅዱስ ውስጥ የምናውቃቸው በርካታ ኃያላን የምላችሁ የእምነት ሰዎችን ነው። እግዚአብሔርን ከመከተል አንጻር ታላላቅ ውሳኔዎችን የወሰኑት ድምፁን ሰምተው በድምፁ ተመርተው ነው። ለምሳሌ በኦሪት ዘፍጥረት ምዕራፍ 12 ከቁጥር 1 ጀምሮ እንደምትመለከቱት የእምነት አባት አብርሃም ከሀገሩ ከወገኑ ከሕዝቡ መካከል ተለይቶ እንዲወጣ ያደረገው የሰማው ድምፅ ነው። ታሪኩን ታውቃላችሁ። ይህ ሰው በሁለቱ ወንዞች መካከል
መስጴጦሚያ በሚባለው አካባቢ ወይንም ካራን ተብሎ በስም በተጠቀሰው ስፍራ እግዚአብሔርን በማያውቁ ሕዝቦች መካከል ይኖር የነበረ ሰው እንደነበረ መጽሐፍ ቅዱስ ይነግረናል። ይህንን ሰው እግዚአብሔር ከዕለታት ባንዱ ቀን በድምፅ ተናገረው። አብርሃም ከሀገርህ ከወገንህ ተለይተህ እኔ ወደማሳይህ ምድር ውጣ የሚል ድምፅ ሰማ ማለት ነው። በእርግጥ ለአብርሃም ይህ ድምፅ ምን አይነት ከባድ እንደነበረ ለመገመት አያዳግትም። ምክንያቱም አብርሃም የቸርች ሰው አይደለም። አብርሃም የእግዚአብሔርን ድምፅ በዚህ አይነት መንገድ መስማት መለማመድ ይቻላል ብሎ የመከረው ሰው የለም። እንዳለ በዙሪያው ያለ ሁሉ አሕዛብ ነው። በእንዲህ አይነት ሁኔታ ሳለ ነው እግዚአብሔር ውጣ የሚል ድምፅ ያሰማው ማለት ነው። ዛሬም እግዚአብሔር ወደ ልባችሁ ድምፅ ያመጣል። ውጣ የሚል ውጣ፣ ልቀቀው፣ ሰፈሩን ልቀቀው፣ መንደሩን ልቀቀው፣ አካባቢውን ልቀቀው። ይሄ የምትቆምበትን የምትውልበትን የምታድርበትን ዛሬ እስታካርገ ተጣብቀ በህሊና አለንጋ እየተገረፍክ በማትረካበት የህይወት እሽክርክሪት እረፍት በሌለው የኑሮ ስርዓት የምትኖርበት ዘመን ያብቃ፣ ውጣ ሲል እንዲህ አይነት የጎላ ድምፅ ዛሬም እግዚአብሔር ያሰማል። ይህ ሰው ተመልከቱት፣ የተጻፈ መጽሐፍ የለም፣ አቅጣጫ መፈለጊያ ኮምፓስ የለውም፣ ሀገሮችን ደግሞ የሚያውቅበት ካርታም በእጁ አልያዘም። ግን መሲሁ ከሱ ይወለድ ዘንድ ግድ ስለነበረ ለዚህ ድምፅ መታዘዝ አማራጭ አልነበረም። ስለዚህ አብርሃም ለሰማው ድምፅ ታዘዘ ይላል። በእርግጥ እግዚአብሔር ዛሬም ይናገረናል። ግን ስንቶቻችንን ለምንሰማው ድምፅ ታዛዦች? እኔ አምናለሁ እግዚአብሔር ከማለዳው እስከ ምሽቱ የሚናገራችሁ ሰዎች በዚህ እንዳላችሁ። ነገር ግን አብዛኞቻችን የእግዚአብሔርን ድምፅ ወደ ጎን ሪጀክት በማድረግ ችላ በማለት ወይ ደግሞ ይሄ ድምፅ የእግዚአብሔር አይደለም፣ ምናልባት የአይምሮዬ የራሴ ሊሆን ይችላል በማለት ብዙዎቻችን እሺ ከማለት ከመታዘዝ ወደ ኋላ አረቀን። ይኸው ድምፁ አልመራ እያለን ስሜት ዋሳችንን ብቻ እየተከተልን ወይ የምናነባቸውን መጽሐፍቶች አለያ የምንሰማቸው መረጃዎች ብቻ እየተከተልን ይኸው ዋጋ እየከፈልን እስከ ዛሬ አለ። ቤት ስሩበት የተባልንበት ድንጋይ እንቅፋት ሆኖ በመግቢያ በመውጫችን እያቆሰለን፣ ተጠለሉበት የተባልነው ዋርካ ተገንድሶ እየገደለን፣ አትርፉበት በሰላም በደስታ ኑሩባት ያለን ዓለም መከራ እያበላችን ይሄዋለን። ከድምፁ ጋር መተላለፋችን ያመጣብን ችግር ነው። ዛሬ ድምፅ ወደ አብያተ ክርስቲያናት፣ ድምፅ ወደ ኤፌሶን፣ ድምፅ ወደ ቲያጥሮን፣ ድምፅ ወደ ሰምርኔስ፣ ወደ ጴርጋሞን፣ ወደ ሎዶቅያ፣ ወደ አብያተ ክርስቲያናት ሁሉ እግዚአብሔር ይናገራል። ሰው ግን አያስተውልም። አብዛኞቹ በመጽሐፍ ቅዱስ ውስጥ እስክንቀናባቸው ድረስ ይህንን መንፈሳዊ ጀብዱ ፈጽመው ስማቸውን በሚጠፉ መጽሐፍት አይደሉም፣ ሕያው በሆነ አምላካዊ እስትንፋስ በሆነ በዚህ መጽሐፍ ውስጥ አጽፈው ያለፉት በድምፅ የተመሩ ለድምፅ የታዘዙ እሺ ያሉ ናቸው። አንዱ አብርሃም ነው። ወዳጆቼ ምናልባት ለአንዳንድ ሰዎች የምናገረው ግድ የላችሁም።
ግድ የላችሁም። የኛ ዘዴ፣ የኛ ባለአእምሮነት፣ የኛ ጥበብ ይውላችሁ ከኪሎ ሜትሮች አይዘልም። እግዚአብሔር የኛን አእምሮ የፈጠረ ታላቅ ነው። ታላቅ ነው። እንዲህ የምላችሁ ለምን መሰላችሁ? አንዳንዴ የገዛ አእምሯችሁን እረፍ ብላችሁት የእረኛችሁን ድምፅ ለመስማት እንድትፈቅዱ ነው። ብዙ ድምጾች ስላሉ የሱን ድምፅ ለይታችሁ እንድታውቁ፣ በዚህም ድምፅ ደግሞ እረፍት እንዲሆንላችሁ። ክብር ለእግዚአብሔር ይሁን። በኦሪት ዘጸአት ምዕራፍ 3 ላይ ተጽፎ እንደምናነበው ሙሴ ይህን ሁሉ መንፈሳዊ ተጋድሎ የፈጸመው ሕዝቡን ከግብፅ ምድር አውጥቶ ባህር ከፍሎ ጠላት ገድሎ ደመና ጋርዶ መና አውርዶ አለት ሰንጥቆ ውሃ ፍልቆ በዚህ በሚያስደንቅ ሰው በራሱ ሊያደርገው የማይችላቸውን በእርግጥ እግዚአብሔር ከእርሱ ጋር ካልሆነ በስተቀር ማንም ሊያከናውናቸው የማይችሉትን ተአምራቶች አድርጎ እስከ ዛሬ ድረስ በእስራኤል ዘንድ ሙሴ እንዲባል ያደረገው ያየው ራእይ የሰማው ድምፅ ነው። በኮሬብ በእሳት ቁጥቋጦ መሃል የተገለጠው ያህዌ የቆምክበት ስፍራ የተቀደሰች ናትና የእግርህን ጫማ አውልቅ ሲለው እሺ ብሎ በመታዘዝ ነው የእግዚአብሔርን ድምፅ መለማመድ የጀመረው። ወዳጆቼ የእግዚአብሔር ድምፅ እኔና እናንተ እንደምናስበው ከትልልቅ መልእክቶች አይጀምርም። ጫማህን አውልቅ ከሚል ለኔና ለናንተ ኤሌመንተሪ ከሚመስለን ትንንሽ ትእዛዝ ነው እግዚአብሔር የሚጀምረው። ስንት ጊዜ እግዚአብሔር በጣም ትንንሽ የሚመስሉ ነገሮችን ተናግሮን ብለን ችላ ብለን አልፈናቸው ስንት በረከት፣ ስንት ሊመጣ የነበረ ነገር፣ ስንት ሊዘንብ የነበረ የበረከት ዝናብ ከኛ ሰማይ ተከልክለዋል። ወገኖቼ እግዚአብሔርን ለመታዘዝና በሽታ መንፈስ በፊቱ ለመኖር የእግዚአብሔርን ድምፅ መስማት የማንከራከርበት ለጠረጴዛ ድርድር የማናቀርበው እውነት ነው። በእርግጥ ዛሬ እጅግ በሕይወታችሁ ውስጥ አስፈላጊ የሆነውን ነገር እየተናገረ እንደሆነ መንፈስ ቅዱስ አንዳንዶቻችሁ ታስተውላላችሁ። ያ ሙሴ ጫማውን በማውለቅ የጀመረው እሺ በማለት የጀመረው ሰው ነው መሪ የሆነው ሊደር የሆነው። ወዴት መድረስ ነው የምትፈልጉት? የሕይወታችሁ ግብ ምንድነው? ወዳጆቼ ምንድነው ግባችሁ? የትኛውን ከፍታ መርገጥ ትፈልጋላችሁ? የትኛውን ትልቅ ነገር ማሳካት ትፈልጋላችሁ? ልንገራችሁ፣ መጽሐፍ ያለ እግዚአብሔር ፈቃድ ማንም እንጀራ ቆርሶ እንደማይበላ ተናግሯል። ያለ እርሱ ሮጦ መቅደም አይቻልም። ያለ እርሱ ታግሎ መጣል አይቻልም። ያለ እርሱ ወልዶ መሳም አይቻልም። ምክንያቱም መጽሐፍ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም ስለሚል፣ ስለዚህ የሚሆነው በሱ ከሆነ የስኬታችን ውበት የራሳችን ፍጻሜ
የከፍታችን ጥግ የሆነውን አምላክ እሺ እንድንለው አሳስባቸዋለሁ። እሺ ለማለት መስማት ያስፈልጋል። ሰው ከደነቆረ እንዴት ይሰማል? ስጠራችሁ አቤት የምትሉት እኮ ስለምትሰሙኝ ነው። የማይሰማ ህዝብ፣ የደነቆረ ህዝብ እድል ፈንታው ጥፋት እንደሆነ አማኞችም የእግዚአብሔርን ድምፅ ካለመስማታቸው የተነሳ ከሚቀጣው ዓለም ጋር አብረው እየተቀጡ ነው ያሉት። ወዳጆቼ እግዚአብሔር ውጣ ሲልህ ውጣ ብሎኛል ብለህ በወጣህበት ቅጽበት የቤቱ ምሰሶ ሲወድቅ፣ የከተማው ቅጥር ሲወድቅ፣ እሳት ሲለኮስ፣ ጦርነት ሲነሳ፣ ጎርፍ መጥቶ መሰረት ሲነቀል በዓይኖች የምታየው ውጣ ሲል ስትወጣ ነው። ድምፅ ሰምተ ነው ሕይወትህን የምታተርፈው። አንዳንዶች ይህንን ሰምተው እንደተረፉት ሎጥ ይህን ድምፅ ባይሰማ እድል ፈንታው መክሰል ነበር፣ ከሰል ይሆን ነበር። ሰው ከሰውነት ወርዶ ከሰል ይሆናል። ወዳጆቼ እግዚአብሔርን ድምፅ መስማታችን የውሻ ሞት ከመሞት ይታደገናል። ጻድቃን የውሻ ሞት እንዲሞቱ የእግዚአብሔር ፈቃድ አይደለም። ከአውሬው መዳፍ ከጠላት ንክሻ የምናመልጠው በድምፅ ነው። እግዚአብሔር ዛሬም ይናገርሃል፣ ይናገርሻል በተለያየ መንገድ። ግን ብዙ ጊዜ ፕሮግራማችንን እንጂ የምናስቀድመው የገዛ አእምሯችንን ከድምፁ ጋር በፍጹም። ለዛ ነው መረጋጋት ያቃተው። ከተማውን ብታዩት መረጋጋት አቅቶታል። የሚያምን የማያምን አላችሁ። መረጋጋት የሚባል ቀልብን መሰብሰብ፣ አንድ ነገር ላይ ፎከስ ትኩረት ማድረግ፣ ተረጋግቶ አንድ ቦታ መቀመጥ፣ ተረጋግቶ ዲያሎግ ኮንቨርሴሽን ማድረግ አልተቻለም። እያወራችሁት እያለ አእምሮውን ማገድ ያቃተው ብዙ ክርስቲያን አለ። ማገድ አቅቶት ልክ ዳዊት እንዳለ ነፍሴ ሆይ ለምን ታውኪኛለሽ? ነፍስ እንደ ፍየል እየተቅበዘበዘች ወደ ከፍታ ወደ ዝቅታ በአድማስ እየዞረች የቆምክበት ቦታ አላሳርፍ እያለ የገባህበት ነገር አላስደስት እያለ የገዛ ሕይወትህ ትርጉም ጠፍቶብህ እንዲህ የምትቀጥለው ለምን ይመስልሃል? ከድምፁ በመራቅ ነው። ምክንያቱም መጽሐፍ ይመሰክርብሃል። እኔን የሚሰማ በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። እኔን የሚሰማ ስጋት የሚያርቅ ድምፅ ያስፈልገናል። ከመከራ የሚገላግል ከጭንቅ የሚገላግል ድምፅ ያስፈልገናል። ይህም የአባት ድምፅ ነው። እግዚአብሔር እንዴት ይናገራል? እግዚአብሔር በምን ይናገራል? አንድ 5 ነጥቦችን እነግራችኋለሁ። የመጀመሪያው እግዚአብሔር በመጽሐፉ ይናገራል። እግዚአብሔር አማኞችን የሚናገረው የመጽሐፉን ሕዝቦች በመጽሐፉ ነው እግዚአብሔር የሚናገራቸው። በዳዊት መዝሙር 86 በቅንፍ 87 ቁጥር 6 ላይ እግዚአብሔር ለሕዝቡ በመጽሐፍ ይናገራቸዋል ይላል። እግዚአብሔር ለሕዝቡ በምን ይናገራቸዋል? በመጽሐፍ ይናገራቸዋል። ወገኖቼ ይህ መጽሐፍ
በእኛ ሕይወት ውስጥ የመጨረሻው ባለስልጣን እንደሆነ ታምናላችሁ? አዎ እናምናለን። አምላካዊ እስትንፋስ እንደሆነ ታምናላችሁ? አዎ እናምናለን። ስለዚህ ይሄ ፊደል አይደለም፣ መንፈስ ያለው መጽሐፍ ነው። በምድራችን ላይ እጅግ ውድና ድንቅ የሆነው መጽሐፍ ቅዱስ ነው። ለመጽሐፍ ቅዱስ ያላችሁን አመለካከት ከዚህም በላይ እንድታሳድጉት እለምናችኋለሁ። እግዚአብሔርን የምትወዱ የእግዚአብሔር ድምፅ በእናንተ ሕይወት ውስጥ እጅግ አስፈላጊ እንደሆነ የምታምኑ ከሆነ ስለ መጽሐፉ ያላችሁን ግንዛቤ ዛሬ እንድትቀይሩ ሕይወታችሁን የምታተርፉበት መጽሐፍ ከመጽሐፉ ጋር እንደገና አዲስ ፍቅር እንዲጀምራችሁ ምክንያቱም እግዚአብሔር እንዲናገረን እንፈልጋለን። እግዚአብሔር ካልተናገረን ደግሞ ሁኔታ ሁሉ ዝግ ነው ወዳጆቼ። እግዚአብሔር ድምፅ በሕይወታችን ምን ያህል አስፈላጊ እንደሆነ በመጽሐፍ ቅዱስ ውስጥ ብዙ ታሪኮች፣ ብዙ ምሳሌዎች አሉ። ስለ የትኛው ልንገራችሁ? በመጽሐፈ ሳሙኤል ላይ የተጻፈውን አንድ ታሪክ ብቻ ልንገራችሁ። አንድ ታሪክ መጽሐፈ ሳሙኤል ቀዳማዊ ሲጀምር እግዚአብሔር ለሕዝቡ የሰጠው የቃል ኪዳኑ ታቦት በሴሎ፣ የመገናኛው ድንኳን በሴሎ፣ ሊቀ ካህኑ ኤሊ በሴሎ በነበረበት በዚያ ወራት መጽሐፉን ስታጠኑ ከአንድ ከሁለት ምዕራፍ በኋላ በዚያ ዘመን ይልና ራእይ አይገለጥም፣ የእግዚአብሔርም ቃል ብርቅ ነበረ ይላል። እናንተ ድንኳኒቱ እያለች እግዚአብሔር በኪሩቤል መካከል ድምፁን የሚያሰማበት የቃል ኪዳኑ ታቦት በዛ እያለ ብዙ አገልጋዮች በዛ እያሉ አገልግሎቱ እየተከናወነ እግዚአብሔር የድምፅ ማዕቀብ አድርጎ ነበረ። በሴሎ በነበረችው የመገናኛ ድንኳን ማዕቀብ። ታውቃለህ፣ ፍጥረት የሚኖረው በእግዚአብሔር ድምፅ ነው። እግዚአብሔር ድምፁን ከለከለ ማለት ፍጥረት ከሕያውነት ወደ ሙትነት በማይክሮ ሰከንድ መቀየር ይጀምራል። አንዳንዶች ከእግዚአብሔር ድምፅ ርቀው ከቃሉ ተለይተው ግን ራሳቸውን እንደ ክርስቲያን እየቆጠሩ የዚህን ዓለም ፀሐይ መውጣትና መጥለቅ ብቻ እየተከተሉ እድሜያቸው እየሄደ ያሉ ሰዎች በሕይወት መኖራቸው አደጋ ውስጥ ነው። የመለምለማችን ምስጢር ድምፁ ነው። የመቆማችን ምስጢር ቃሉ ነው። ከድምፅ ርቆ ሕይወት የለም። ከድምፅ ርቆ አገልግሎት የለም። የእግዚአብሔርን ድምፅ የማትሰማ ቤተ ክርስቲያን፣ የእግዚአብሔር ድምፅ የማይመራው ክርስቲያን ነው። ራእይ የለም፣ ቃል የለም፣ ተቸገሩ። አገልግሎቱስ አለ። ምን ችግር አለ? ሁልጊዜ በሃይማኖት እንደምታስተውሉት ሃይማኖት ስርዓቶችን በመጽሐፍ ጽፎ ስላስቀመጠ በቃ ፕሮግራሙን እየተከተሉ ሰዎች ይገቡና ከዚህ ቀጥሎ ይሄ ነው፣ ከዚህ ቀጥሎ ይሄ ነው ይላሉ። በንባብም ቢሆን በቃልም ቢሆን። ስለዚህ በሴሎ የነበረው ድንኳን ውስጥ እንዲህ አይነት አገልግሎት ነው ያለው። ማለዳ ይነሳሉ፣ ያጥናሉ፣ መጽሐፍ ያነባሉ፣ መብራት ያበራሉ፣ የሚያደርጉትን ያደርጉና ድምፅ አይጠብቁም፣ ይወጣሉ። እስራኤል ግን እንዲህ አይነት ልማድ ከዚህ በፊት አልነበረው። ሊቀ ካህኑ እንኳን የሕዝብ ኃጢአት ለማስተሰረይ ወደ ቅድስተ ቅዱሳን ሲገባና የኮርማዎች ደም ሲረጭ እንኳን ከስርየት መክደኛው የምህረት ድምፅ ይሰማል።
የምህረት ድምጽ ይሰማል። ይሄን ድምጽ የሚሰማ ህዝብ ዛሬ ድምጽ አይሰማም። ትላንት ህልም የምታልሙ ራእይ የምታዩ ትላንት እግዚአብሔር የሚናገራችሁ ሰዎች ዛሬ ደግሞ እንዲህ አይነት ልምምዶች ከናንተ ርቀው መኖራችሁ በጤና ነው ወይ? ሰላም ነው ወይ? ኖርማል ነው ወይ? ይሄ ነገር አያስደነግጥም ወይ? አያስፈራም ወይ? ቀኝና ግራችንን ለማናውቅ ለኛ በዚህ ዓለም ላይ እንግዳና መጻተኞች ለሆን ለኛ ይልቁንም በደሙ ዋይቶን ከባላጋራችን ጋር ለዘላለም ባላንጣ ሆነን ለምንኖር ለኛ ለክርስቲያኖች በድምፁ አለመመራት ኖርማል ነው ወይ ወዳጆቼ? ኖርማል አይደለም። በእውነት አይደለም። ምክክር ካስፈለገ እንባ ካስፈለገ አሁን ነው ጊዜው፣ አሁን ነው። ስለ ትዳራችሁ ምንድነው የሚናገረው ጌታ? ስለ ቢዝነሳችሁ ምን እያወራ ነው? ስለ ወዳጅነት፣ ስለ ፍሬንድሺፕ ምንድነው ጌታ እየተናገረ ያለው? ስለምትኖሩበት የህይወት ስርዓት፣ ስለ ልጆቻችሁ፣ ስለ አገልግሎታችን ምንድነው ጌታ እየተናገረ ያለው? ጥቁርና ነጭ የሆነ መመሪያ አለው። እኛ ምን ማድረግ እንዳለብን ግራ እየተጋባን በስብሰባዎቻችን መፍትሄ ተቸግረን፣ መፍትሄ ማለት ነው ምን ይሻላል ምን ይሻላል ጌታ እያለ አቅጣጫ ጠቋሚው እያለ ታዳጊው እያለ ይሄን እንዲያደርገው ይሄን እንዲያደርገው ይሄን በዚህ ጣለው ይሄን ወዲያ አድርገው መረብህን እንዲያርገው በዚህ አርገው በዚህ አርገው የሚል እያለ እንደ እውር እንደማያይ በጌታ በኢየሱስ እውርነት ዛሬ ካንተ ላይ ተነሳ። አለመስማት ካንተ ላይ ዛሬ ተነሳ። መስማትን በጆሮ ትሰማል፣ ማየትን በአይኖችህ ታያለህ። ለዚህ ዋጋ ተከፍሎልሃል እንድታይ። የማያዩ እንዲያዩ አለ፣ የማይሰሙ እንዲሰሙ። ስለዚህ መጣው አለ ጌታችን እንጂ የሚያዩ እንዲታወሩ መጣው አላለም። ስለዚህ እግዚአብሔር የሚናገረው የመጀመሪያው በመጽሐፉ ነው። በሉቃስ ወንጌል ምዕራፍ 24 ቁጥር 45 ላይ መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው ይላል። መጽሐፍትን ያስተውሉ ዘንድ የእግዚአብሔር ቃል የእግዚአብሔር ድምጽ ነው። እስኪ ተናገሩ። የእግዚአብሔር ቃል የእግዚአብሔር ቃል የእግዚአብሔር ድምጽ ነው። በቃ እንደዚህ ነው ማመን ያለባችሁ። የእግዚአብሔር ቃል የእግዚአብሔር ድምጽ ነው። በቃ እንደሱ ነው ማመን ያለባችሁ። ምክንያቱም በተደጋጋሚ እንደምንለው ይህ ፊደል ብቻ አይደለም፣ መንፈስም ጭምር ነው። ሌሎች መጽሐፍት አይን የላቸው፣ አያዩ፣ ጆሮ የላቸውም፣ አይሰሙም፣ ፊደል ናቸው። ይሄ ግን ያያል፣ ይሄ ግን ይሰማል። ለዛ ነው በዕብራውያን መጽሐፍ ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል በሁለት ወገን እንደተሳለ ሰይፍ ነው፣ አጥንትና ጅማትን ቅልጥምና ምናምንም። አንበቡት። መንፈስና ነፍስን አጥንትና ጅማትን ቅልጥምን እስኪለይ ድረስ ይወጋል አለ። ከታች ወርዳችሁ ስታዩት ደግሞ ሁሉን በሚቆጣጠር በሱ አይኖች ፊት ፍጥረት ሁሉ የተራቆተ ነው ይላል። ሁሉም በሚቆጣጠር በእርሱ አይኖች ያለው ቃሉን እኮ ነው። አይታል። የእግዚአብሔር ቃል ፐርሰን ነው። እርሱ
ሂም ካለ እኮ ፐርሰን ነው፣ ያያል ማለት ነው። ፐርሰን ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ያም ቃል አይታል ጸጋና እውነትን ተሞልቶ በእኛ ምን አለ? አደረ። በእኛ ያደረው አካላዊ ቃል ነው። አካል አለው፣ ፐርሰን ነው። ስለዚህ ተራምዶ ወደ አንተ ይመጣል። እጁን ዘርግቶ ይይዝሃል። በዓይኖቹ ያያሃል። በትከሻው ይሸከመሃል። ድልድይ ገጥሞ ያሻግረሃል። በመጽሐፈ ኢያሱ ምዕራፍ 1 ላይ የእግዚአብሔር ቃል ለኢያሱ ዳይሬክሽን ሲሰጠው ታያላችሁ። ይህ የነገርኩህን ቃል ጠብቀው አለ። ብትጠብቀው ወደ ግራም ወደ ቀኝም ባትል የምትሰራ ሁሉ ይከናወንልሃል አለ። ስለዚህ እግዚአብሔር ቃል አቅጣጫ ይመራል። ሃሌሉያ። እኛ በጨለማ የምንርመሰመስ አይደለንም። በእግዚአብሔር ቃል የምንመራ ሕዝቦች ነን። የእግዚአብሔር ቃል የሕይወታችንን ዕጣ ፈንታ የሚያጠናልን፣ ነገን ከነ ምናምኑ ብልጭ አድርጎ የሚያሳየን የዛሬ ምርኩዛችን የእግዚአብሔር ቃል። ትውልድ ሆይ ወደ እግዚአብሔር ቃል ተመለስ። እግዚአብሔር በቃሉ ነው የሚናገረው። እሺ ጊዜ ስለሌለ ሁለተኛው እግዚአብሔር በምንድን ነው የሚናገረኝ ካላችሁ፣ እግዚአብሔር በመንፈሱ ይናገራል። በመንፈሱ መንፈስ ቅዱስ። እስኪ መንፈስ ቅዱስ በሉ። መንፈስ ቅዱስ ጰራቅሊጦስ፣ የሕይወት መንፈስ፣ የእውነት መንፈስ፣ የጽድቅ መንፈስ፣ የእግዚአብሔር መንፈስ፣ የጌታ የኢየሱስ ክርስቶስ መንፈስ፣ መንፈስ ቅዱስ። እግዚአብሔር አማኞችን ቤተ ክርስቲያንን ዛሬ የሚናገራት በመንፈሱ አማካኝነት። የሐዋርያት ሥራ ምዕራፍ 2 ላይ እንደምትመለከቱት 120 በአንድ ቤት ተሰብስበው ሳለ በአንድ ልብ ሳሉ ድንገት እንደሚነጥቅ አውሎ ንፋስ ድምፅ ከሰማይ መጣ ይላል። ከሰማይ የመጣው ድምፅ አባታችን ሆይ በሰማያት የምትኖር የምንለው የሱ ድምፅ ነው። በሰማይ ያለው ድምፅ ላከ፣ የራሱን ድምፅ ላከ። በተከፋፈሉ የእሳት ልሳኖች አምሳል ወረደ፣ በእያንዳንዳቸው ላይ ተቀመጠባቸው። ድምፁን ሰጠን። የሚቆርጥበትን የሚቀጥልበትን ድምፁን ሰጠን። የሚደለድልበትን የሚያፈርስበትን ድምፁን ሰጠን። የሚሰራበትን የሚያፈርስበትን ድምፁን ሰጠን። እግዚአብሔር በድምፅ ነው የሚሰራው። መንፈሳዊ ዓለም ላይ ምንድነው ያለው ካላችሁኝ፣ ድምፅ ነው ያለው። መንፈሳዊ ዓለም ሰማይ የተሞላው በድምፅ ነው። ድምፅ ወዳጆቼ፣ ይሄን ድምፅ ሰማ። የእግዚአብሔር ድምፅ። ዳዊት ምንድነው የሚለው? የእግዚአብሔር ድምፅ የሊባኖስን ዝግባ ይሰባብራል። የእግዚአብሔር ድምፅ የአድማሱን አለት ያደቃል። የእግዚአብሔር ድምፅ መቃብሩን ይከፍታል።
የእግዚአብሔር ድምፅ ተራራውን ይንዳል አለ። ድምፅ በመቃብር ያሉ ሁሉ ሕያዋን የሚሆኑበት ከመቃብር የሚወጡበት the highest the most powerful የሆነ word sound ድምፅ መጣ በቤተ ክርስቲያን ላይ። ዮሐንስ ወንጌል ምዕራፍ 10 ቁጥር 27 ላይ በጎቼ ድምፄን ይሰማሉ አለ። በጎቼ አምነው የዳኑቱ በክርስቶስ ኢየሱስ ደም የተዋጁቱ ነፃ የወጡቱ ድምፅ ይሰማሉ። በመሰለኝ በደሳለኝ አይንቀሳቀሱ ጌታ አላለም ይላሉ። ምን ማለት ነው ይሏቸዋል ባልንጀሮቻቸው። ይሄ እኔን ነው የሚገባኝ እናንተን አይገባችሁም ትላቸዋል። እግዚአብሔር ይናገራል። በዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ የእውነት መንፈስ በመጣ ጊዜ ስለኔ ይነግራችኋል አለ። ይነግረናል። ኢየሱስን የሚያወራልን የሚያብራራልን የኢየሱስ መንፈስ ዛሬ በእኛ ውስጥ አለ። እኛ የእግዚአብሔር ቤተ መቅደሶች ነን። የመንፈስ ቅዱስ ማደሪያዎች ነን። ኦና አዳራሾች አይደለንም። በቁሳቁስ የተሞላንም መቅደሶች አይደለንም። በሰው እጅም የተሰራን አይደለንም። በድንጋይና በጽድ በዝግባ የታነጽን አይደለንም። መሰረታችን ደም ነው። በሞቱና በትንሣኤው እግዚአብሔር ለራሱ መኖሪያ አድርጎ የሰራን ቤተ መቅደሶቹ ነን። የእግዚአብሔር ቤተ መቅደሶች ነን። መቅደሱ ደግሞ በድምፅ ተሞልቷል። እግዚአብሔር 24 ሰዓት 7 ቀን ይናገራል በመንፈስ ቅዱስ። አንደኛ ዮሐንስ ምዕራፍ 2 ቁጥር 7 ቅዱሱ ቅባት በእናንተ ስለሚኖር እሱ ሁሉን ያስተምራችኋል። እያንዳንዷን ነገር ነው የሚያስተምረው። ስለ ዘላለም ሕይወት ብቻም አይደለም፣ በዚህ ዓለም ላይ ስለምንኖርበት ጥበብ እያንዳንዷን ነገር ይናገራል። እርሱን የተጠጋ ጠቢብ ከመሆኑ ውጭ አማራጭ የለውም። እርሱን የተጠጋ ድል ነሺ ከመሆኑ ውጭ አማራጭ የለውም። እርሱን የተጠጋ ባለጠጋ ከመሆኑ ውጭ አማራጭ የለውም። እርሱን የተጠጋ የክብር ሰው ከመባል ውጭ አማራጭ የለውም። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። ማደሪያ ይባረክ። ሮሜ መጽሐፍ ምዕራፍ 8 ቁጥር 14 የእግዚአብሔር ልጆች በእግዚአብሔር መንፈስ ይመራሉ ይላል። ክብር ለእግዚአብሔር ይሁን። እኛ የማን ልጆች ነን? ስለዚህ ሚመራን ስሜት አይደለም። ስሜት ቅጽበታዊ ነው። ደምህ በሞቀበት ሰዓት የምታስበው ሐሳብ የምትወስነው ውሳኔ ቅጽበታዊ ነው። ቆይተህ ልክ በውሃ ምንጭ አጠገብ እንዳለችው ዛፍ ሳይሞቅህ እንደቀዘቀዝክ አርፈህ በእያንዳንዱ ጉዳይ ከሱ ጋር የምትመካከረው ምክር ድንቅ ነው እና የሚመራን አለ። መንፈስ ቅዱስ ይባላል። ታውቃላችሁ በብሉይ ኪዳን ስጋውያን ስለነበሩ ሰዎችን እግዚአብሔር በውጫዊ ምልክቶች ነው የሚመራቸው። በውጫዊ በደመና በእሳት አምድ በሆነ ነገር። አሁን እርቅ ሆኗል። ሰውና እግዚአብሔር ታርቀዋል። የጥል መጋረጃ ተቀዷል። ግድግዳው ፈርሷል። አምላክ ሰው አምላክ ሆኗል። ስለዚህ ወደ አብ መቅረብ የሆነለት የሐዲስ ኪዳን ሕዝብ ወይ አዲሱ ፍጥረት በውጫዊ ምልክቶች አይደለም የሚመራው፣ ውስጣዊ ምልክቶች አሉት። ውጫዊ የምልህ የሚጠፋው ታይቶ የሚከስመው በዚህ ዓለም ያለው ከስሜት ሕዋሶቻችን ጀምሮ ውጭ ያለው፣ በውስጥ ያለው ግን እርሱ ልዩ ነው።
ስለዚህ በውጫዊ ሳይሆን በውስጣዊ ምልክቶች እግዚአብሔር ይመራናል። ዛሬ ክብር ለእግዚአብሔር ይሁን። ሶስተኛው በህልምና በራእይ እግዚአብሔር ይመራል ሰዎች። በህልምና በራእይ እግዚአብሔር ሰዎችን ይመራል። ኦሪት ዘኍልቍ ምዕራፍ 12 ቁጥር 6 እንዲህ የሚል ቃል አለ። ቃሌን ስሙ፣ በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ እገለጥለታለሁ ወይም በህልም እናገረዋለሁ ይላል። ከዛ በኋላ ስለ ሙሴ ነው የሚያወራው። ከሙሴ ጋር አፍ ለአፍ አወራለሁ ይላል። እግዚአብሔር ዛሬም እንዲህ ያወራል። እግዚአብሔር ዛሬም እንዲህ ይናገራል። እግዚአብሔር ይመስገን። ስለዚህ በህልም ዓለም እግዚአብሔር ይናገራል። ህልሞቻችሁን እንድታስተውሉ፣ ህልሞቻችሁ ከናንተ እንዳይጠፉ፣ እግዚአብሔር ያሳያችሁን ህልም ደግሞ የሚደመስስ በናቡከደነጾር ላይ ሲሰራ የነበረ መንፈስ አለ። እግዚአብሔር በህልም ልዩ ፕሮግራም ነግሯችሁ ያ ህልም ከአእምሯችሁ እንዲጠፋ የሚያደርግ መንፈስ የተመታ ይሁን። በራእይ እግዚአብሔር ይናገር። ራእይ ደግሞ ሳትተኙ አይናችሁ ተከፍቶ እግዚአብሔር የሚያመጣው መልእክት ነው። ብዙዎቻችሁ አሁን የምታስቡት ከሰማይ ጋር በተገናኘ ከብቶች ስታረባ የተገለጠ ነገር እግዚአብሔር እንዲህ ሊያሳይ ይችላል። ራእይ ነው። ስለ ቤትህ፣ ስለ መንገድህ፣ ስለ ስራ፣ ስለ አገልግሎትህ እግዚአብሔር የተገለጠ ነገር ይነግራል። እግዚአብሔር ይመስገን። አራተኛ በሰዎች ይናገራል እግዚአብሔር። በነቢያት ይናገራል፣ በሐዋርያት ይናገራል፣ በመጋቢዎች ይናገራል። ዕብራውያን 1:1 ላይ እግዚአብሔር ከጥንት ጀምሮ ለአባቶቻችን በብዙ ጎዳና በብዙ ኃይለ ቃል ተናግሮ ደግሞ ዓለማትን በፈጠረበት በልጁ ለኛ ተናገረን ይላል። በብዙ ጎዳና እግዚአብሔር ሲናገር ነበር፣ በልጁ በክርስቶስ ደግሞ ተናገረን። ክርስቶስ ደግሞ ዛሬ በቤተ ክርስቲያን በኩል በሰዎች ይናገራል። አምስተኛውና የመጨረሻው እግዚአብሔር በህሊና ድምጽ ይናገራል፣ በውስጥ ድምጽ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 10 ላይ አዳም የእግዚአብሔርን ድምጽ ሰማ። በገነት መካከል ኮቴዎቹን ሰማ። ኮቴ ማለት እኛ እንደምናስበው እነዚህ ኳ ኳ ኳ እያደረገ ተራመደ ማለት ሳይሆን የእግዚአብሔርን ድምጽ ሰማ። እና በህሊና ድምጽ ያኔ ተመልከቱ እንግዲህ ገና እኮ በመጀመሪያው ዘመን ነው። እግዚአብሔር በድምጽ ነው። ይኸውላችሁ ስናጠፋም ስናለማም እግዚአብሔር ይናገራል። ስናጠፋ እንድንመለስ እንድንገሰጽ፣ ስናለማ ደግሞ ለምስጋና እንዴ አለኮ ለዚች ቤተ ክርስቲያን እንዲህ ብለህ ተናገር። ሰምርኔስ ለዚች ቤተ ክርስቲያን እንዲህ ብለህ የሙገሳ ቃላት እግዚአብሔር ይናገራል። ልክ ስታገለግሉት፣ በመንገዱ ስትሄዱ፣ በጽድቅ ስትሄዱ ኮንፈርሜሽን ድምፁ ይመጣል እና ያን ድምፅ እናንተ ፊል የምታደርጉት በስሜት ሕዋሶቻችሁ ነው። ለምን መሰላችሁ? ወደ ስጋ ስናዘነብል እግዚአብሔር በሚገባን መልኩ ነው የሚናገረን። እነዚህ ሴንስ ኦርጋኖቻችን አሉ አይደለ? እና ወደኛ የመጣውን ነገር ለአእምሯችን መልእክት ያስተላልፋሉ። የደስታ ቢሆን የሐዘን ማለት ነው፣ የመልካም ቢሆን የክፉ ያስተላልፋሉ። መልካም ነገር ሲሆን ደስታ፣ እፎይታ ምናምን እንደዛ። በዚህ እፎይታ የቆያችሁ ሰዎች፣ ይሄ ደስታ አብሯችሁ የቆየ ሰው ስንት ሰዎች ናችሁ? እግዚአብሔር ያውቃል። እግዚአብሔር ይናገራል። የእግዚአብሔርን ድምጽ ለመስማት ምን እናድርግ? ይሄን ነግሬያችሁ ልጨርስ። ምን እናድርግ? የመጀመሪያው ትኩረት አቴንሽን። የእግዚአብሔር ድምጽ እንደ ሊትል ቮይስ በጣም ትንሽዬ ስስ በህሊናችሁ ድምጽና በእናንተ መካከል ልዩነት በማያሳይ መልኩ
ወይ በእግዚአብሔር ድምጽና በጠላት ድምጽ መካከል ልዩነት በማያሳይ መልኩ ነው ድምጽ የሚመጣው። ጠላትም ሲናገር በጎች የማይሰሙት የተባለ ሌባው የተባለ እሱም ሲናገር እኮ አስፈሪ ድምጽ አይደለም። ልክ የጌታን ድምጽ እንዲመስል ፎርጂት አርቲፊሻል አመሳስሎ ነው የሚናገረው። ያስደነገጠ አመሳስሎ። ያን በምንድን ነው የምትለየው? በመጽሐፉ። ለዚህ ነው በመጀመሪያ እግዚአብሔር በመጽሐፉ ይናገራል ያልኳችሁ። የምትሰሙት ድምጽ ከእግዚአብሔር ድምጽ ጋር አንድ ነው ወይ? አንዳንዱ ተነስቶ ዝም ብሎ የሆነ ነገር አየው ብሎ ይመጣል። ያ የታየው ነገር እዚህ ጋር መጥቶ ይመዘናል። ለዛ ነው አንዳንድ ጀማሪ ችግኝ እብዶችን ቤተክርስቲያን ያፈራችው ግልገል እብዶች ያም እየተነሳ ነብይ ነኝ፣ ያም እየተነሳ አየው ሰማው። መጀመሪያ ሰሞን የነበረውን ጫውታና እንትን አታስተውሉ። አየው ሰማው የሚል ብዙ ነው። እዚህም ከተቀመጠ ጌታ አብርዶት ነው እንጂ በረድ ብሎልህ ነው እንጂ በጣም 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 በቃ ታያለህ፣ ትሰማል። አሁን የት ሄደ ያ ድምጽ ነው? እግዚአብሔር ሳይናገር ቀርቶ ሳይሆን እግዚአብሔር ዛሬም ይናገራል። ያን ድምጽ ግን ወይ ሪጀክት ብለዋል ወይ ደግሞ ከዚህ በፊት ቀላቅለ ባመጣኸው ድምጽ ምክንያት ባጠገብ ያሉ ሰዎች ስላልተቀበሉ አፍረ ተሸማቀ ውስጥህ ከተዋል። ጸጋህን እውነተኛ ጸጋ ከሆነ እንዲወጣ ጸልይልሃል፣ እንድትናገር። የኢየሱስ ክርስቶስ መንፈስ የትንቢት መንፈስ ነው። አትሸማቀቅ፣ ተናገር። ትላንትና ተሳስታል። የተሳሳትከው ባለማወቅ ነው። አሁን ስታውቅ በእውቀት መናገር ትጀምራለህ። ስለዚህ ያለማወቅን ወራት እግዚአብሔር ያሳለፈላችሁ ሰዎች ከወደቃችሁበት እንድትነሱ፣ ከእንቅልፋችሁ እንድትነቁ፣ እግዚአብሔር ተናገረኝ እንድትሉ። የእግዚአብሔር መናገር ደግሞ ሁሌ ማጽናናት፣ ሁሌ እረፍት። የእግዚአብሔርን ድምጽ በዚህ ነው የምትሰሙት። እግዚአብሔር የወደከውን አንተን ሊሰብርህ አይናገርም። የቆሸሽውን አንቺን መቃብር ሊከትሽ አይናገርም። ጌታ እንዲህ ይልሃል አይልም። በማጽናናት ቃል በሽታ መንፈስ ይደግፈሃል። የአምላክ ድምጽ መሆኑን በዚህ ታውቃለህ። ነብይ ወደ ወደቁት ሰዎች ሲላክ ሊያነሳ ነው። ወደ ኃጢአተኞች ሲላክ ንስሐ እንዲገቡ በጥበብና በዘዴ እየራራ እንዲነግራቸው ነው እንጂ ካሜራ ተደቅኖ ማይክራፎን ተይዞ አቺ ተነሽ እስቲ ትላንትና ማታ የት ነበር? ይሄ መንቀባረሪያ አይደለም፣ ጸጋ ነው። ጸጋ 4 ቁጥር ነው፣ የመንግስት ነው። ድንገት እችን ቁልፍ አስረክብ ስትባል አስረክበ ደረትህን እንዳልነፋ ኮሰስ ብለ ተወጣለ ከዛ መስሪያ ቤት። ጸጋ ስጦታ ነው። ጸጋ የእግዚአብሔርን አቅም ማሳያ ነው እንጂ የስጋና የደም አቅም ማሳያ አይደለም። እግዚአብሔር ዛሬም ይናገራል። እግዚአብሔር ሲናገር ባንተ አይምሮ መጠን ነው ወርዶ የሚናገር። የግድ ትልልቅ ነገሮች አጠብቅ። ወርዶ ይነግርሃል፣ ይነግርሽ። እግዚአብሔር በእርሾ አስተማረኝ ትያለሽ፣ አንተም እግዚአብሔር በዘር አስተማረኝ ትላለህ። ዛሬም ይናገራል፣ ግን ትኩረት አድርግ። ይናገራል። እንዴ ብዬ አውቃለሁ። መንገድ ከመሄድ ቆሜ አውቃለሁ። ይናገራል። እንደ ወንዝ ነው። ወንዝ አሁን 24 ሰዓት አይደል የሚፈሰው? 24 ሰዓት እግዚአብሔር ይናገር። አሁንም በእውነት መልእክት ጌታ ሆይ ተናገር ለሕዝቡ ብለው እናድራለን። ለእያንዳንዳችሁ ይናገራል እግዚአብሔር። ለእያንዳንዳችሁ ዲቴል ይናገራል እግዚአብሔር። እና አሁን የሚፈልገው ምንድን ነው? የእግዚአብሔርን ድምፅ ሆነ ትኩረት። የማን ድምፅ ነው? የእረኛ ነው። የእረኛው ድምፅ ሁሌ ፍቅር ነው፣ ሁሌ መልካም ነው፣ ሁሌ በጎ ነው። አይታ የጠላትስ ድምፅ? የጠላት ድምፅ በተቃራኒው ነው የሚሆነው። ትኩረት አድርጉ። ሁለተኛ የእግዚአብሔርን ድምፅ ለመስማት እመኑ። ልጅ ነኝ፣ አባት ነው፣ ይናገረኛል፣ ይሄ ድምፅ አባቴ ነው በሉ። የእምነት ኃይል ነው የእሳትን ኃይል የሚያጠፋው። እግዚአብሔር ይናገረኛል። ወገኖቼ በዚህ ምሽት እንዲህ ብዬ ልጸልይላችሁ። እንቁም እስኪ።
ሃሌሉያ። ልክ ነቢያት ወደ እንትና ልጅ ወደ እንትና የእግዚአብሔር ድምፅ እንዲህ ሲል መጣ እንዳሉት በዚህም ጸጋ እንደቀናን ወደ እነሱ ድምፅ ነው የመጣው። ወደኛ ቃል ሥጋ ሆኖ በእኛ አድሯል። አሁን ይኖራል። ደርሶ ለመመለስ ሳይሆን ከኛ ጋር ለመኖር ነው። የሚወደኝ ቢኖር ቃሌን ይጠብቃል። እኔና አባቴም ወደ እርሱ እንመጣለን፣ እርሱ ጋርም ኪዳን እናደርጋለን። ድምፅ እየሰማህ ትኖራለህ። ስለ ልጆችሽ ቢሆን አባት ይናገራል። ቀለል አድርጎ ነው የሚናገረው። አምጠህ ተናገረኝ ጌታ አትበይ። ይሄ የድንቁርና ህይወት ነው። እግዚአብሔር የሚሰማ ስለሆነ አባቴ ችግሩ ምን መሰላችሁ? መግቢያዬ ላይ እንደነገረ ተናግረን ጸልየን አንሰማ። አሜን ብለን ነው የምንወጣው። ይኸውላችሁ ከዚህ በኋላ የምትጀምሩት ምን መሰላችሁ? ትንሽ ትናገሩና ብዙ ትሰማላችሁ። አትቸኩል። ወጥተህ ለመሮጥ አትቸኩል። ትልቅ ነገር ነው። አቤቱታ አቀረብክሽ አትሰማ። እግዚአብሔር ይናገራል። ደግሞ መብቱ ነው። ከፈለገ በማይክሮ ሰከንድ ይመልሳል። ከፈለገ 1 ሰዓት አስቀምጦ ይመልሳል። ከፈለገ 2 ወር አስቀምጦ ይመልሳል። ጠብቀው። እግዚአብሔር ይናገራል። ድምፁን ትሰማላችሁ። ይሄን ስላደረክ እናመሰግናለን። የተበታተኑ አእምሮዎች ቀለባቸውን እንዲሰበስቡ ጸልያል። ማይንድ ፎከስ እንዲያደርግ የጠላትን ድምፅ ከአባት ድምፅ እንዲለይ በጸጋ ስጦታዎች እንድትባረኩ እዛ ጋር የእግዚአብሔርን ልሳን አስመስሎ የሚለፈልፈውን የአጋንንት ልሳን እንድትለየው ይሄማ የአባቴ አይደለም ይሄ ጠላት ነው እንድትል ትኩረት ፎከስ። በቃ እግዚአብሔር የሚሰራው መንፈስ ቅዱስ የሚሰራው በተረጋጉና አደብ በገዙ አማኞች፣ ቀልባቸውን በሰበሰቡ አማኞች። ትርምስ ውስጥ እግዚአብሔር የለም። እሳት ውስጥ የለም። ኤልያስ እሳት ውስጥ የለም። የመሬት መንቀጥቀጥ ውስጥ የለም። ጸጥታ ውስጥ ግን አለ። ስላደረከው እናመሰግናል። ምሽታችሁ ሁሉ ድምፁን የምትሰሙበት እንድትረጋጉ እንድንረጋጋ እፎይ እንድንል የእግዚአብሔርን ድምፅ የሚሰሙ ሰዎች ምልክታቸው ተረጋግተዋል። ቀርቶ ያለው ሌሊታችንን ላንተ እናስረክባል። ጸሎት በማይከለከልበት ልመናም ደግሞ በማይቋረጥበት አንተም እምቢ በማትለው በናዝሬቱ ልዑል በጌታ በኢየሱስ ክርስቶስ ስም አሜን።